ያሰብኩለትን ይቀበላል። እሺ ሮዝ ምንድነው? እሺ ነው ወንድሟ የደስታ ቀን መጨፈር አለባት አይደል እኮ እንጨፍር። ልጅ ህይወት ውስጥ ያለችው ይመስገን ደህና ነኝ። እንኳን ፈጣሪ ያተረፈሽ የኔ ቆንጆ። አመሰግናለሁ። ግቢና ረፍት አድርጊ፣ ነገ ብዙ ስራ ይጠብቅሻል። እሺ ማሚቺ እስስትቆላችን ላይ ተጣብቃለች አለችን። ባክሽ ታያትቺ አንድ ተራሶ ምንም አታመጣ። ብቻ አንቺ ቀለበትሽ ላይ ብቻ ትኩረት አድርጊ። ማሚዬ ይሄ ነገር እኔ ማመን አልቻልኩም። ቆይ የእውነት ናታን የኔና የኔ ብቻ ሊሆን ነው? እመኚኝ ብዬሽ ነበር ልጄ ቃሌን አጥፍም። ብቻ ቀለበታችሁ ይሁን እንጂ ሰርጋችሁ በቅርብ ይሆናል። ሮዛ ታሪክ ሰራች። የወንድሟን የናታንን የፍቅር ህይወት እንግዲህ እንዲስተካከል አድርጋለች። ወንድሟ ናታን የሚወደው እቤት እነሱ ጋር የምሰራውን ሰላምን ነው። ታዲያ እናትየዋ ደግሞ እኔ መረጥኩልህን ነው ማግባት ያለብህ በማለት ከማኪ ጋር የቀለበት ፕሮግራም እንዲያደርጉ አድርጋ ነበረ። እህቱ ግን ጥሩ ነገር ሰርታለች። ምክንያቱም ማኪ እና ናታን አይዋደዱም። ናታን የሚወደው ቤት ውስጥ ሰላምን ነው። ሰላምን ለምን ወደደ? ለሱ የምትገባው ማኪ ናት። ስለዚህ አንተ ባትፈልግም የቀለበት ፕሮግራሙን ግዴታ ማድረግ አለብህ። እኔ እናትህ ካዘዝኩ ነው። ያለብለዛ ግን የኔን ቃል የማሰማ ከሆነ ራሴን አጠፋለሁ እያለች እያስፈራራችው ነበር። ቀለበቱ እንግዲህ ምን ገጠመው የሚለውን አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ከሮዛ ድራማ ምን ተማራችሁ? ሮዛ እንግዲህ አስተማሪ እና ተወዳጅ ድራማ ነው። ስለ ፍቅር እንዲሁም ስለ ትዳር የሚያስተምር ድራማ ነው። ፍቅር እንደምናውቀው ከሁለት ጎን ሲሆን የተሻለ ህይወት ነው፣ የተሻለ ደስታ አለው። ከአንድ ወገን ከሆነ ግን ፍቅር እና ትዳር ሲኦል ሊሆን ነው እንጂ የሚችለው ፍቅር ወይ ደግሞ ደስታ ሊሆን አይችልም። ናቲ እንግዲህ እናቱ አስገድታ እሱ የማይፈልገውን ሴት እንዲያገባ እያደረገች ነበረ። እሱ የሚወደው የሚያፈቅረው የሚንከባከበው እነሱ ቤት በሰራተኝነት መልክ ገብታ የምትሰራ ልጅን ሰላምዬን ነው። በጣም ይወዳታል፣ እሷን በጣም ትወደዋለች። በጣም ነው የሚያፈቅራት። በምንም ሁኔታ ውስጥ ካንቺ አይደለይም ብሎ ቃል ገብቶላታል። ታዲያ የናቲ እህት ሮዛም ይሄንን የነሱን ግንኙነት ደግፋለች። በጣም ነው ደስ ያላት አብረው በመሆናቸው። እነሱ በመፋቀራቸው የወንድሟ ሚስጥረኛ ስለሆነ ከምንም በላይ እሷ ደስተኛ ናት። ታዲያ እናትየዋ ያመጣችውን ነገር ሊያስደስታቸው አልቻለም። እንዴት እንደዚህ ታደርጊያለሽ? እኔ ሳልፈልግ እኔ ሳልወድ እንዴት ቀለበት ይታሰራል? እኔ ለምኖረው ህይወት አንቺ እንዴት ትወስኛለሽ? ብሎ እናቱን ቢናገርም ናታን ነገር ግን እሞታለሁ አንተ ያልከው ሳይሆን እኔ ያልኩት ነው። እንግዲህ አስቡት፣ በዚህ ዘመን አሁን ባለንበት ጄኔሬሽን ወንድ ልጅ አስገድዶ እኔ መረጥኩልህን ነው የምታገባው ብሎ አንድ ሴት መርጦ ማምጣት የማይሆን ነገር ነው። አይደለም ወንድ ልጅ ሴት ልጅ ማስገደድ አይቻልም። በአሁኑ ሰዓት ሁሉም የፈለገውን የመረጠውን ነው የሚያገባው። ትዳር ደግሞ የሁለት ሰዎች ህብረት ወይ ደግሞ ጥምረት ነው። ይህን ጥምረት ደግሞ ሁለቱ ተዋደው ተፋቅረው ሲሆን እንጂ አንድ ሰው ወዶ አንድ ሰው ሳይወድ አብሮ አይደለም በትዳር በጉርብትና ለመኖር ራሱ በጣም ከባድ ነው። ከማትግባቡት ከማትዋደዱት ሰው ጋር ለመኖር ጉርብትና እንግዲህ የተራራቀ ነገር ነው። በፍቅር ስታመጡት በትዳር ስታመጡት ደግሞ እንዴት ነው አንድ ሁለት የማይዋደዱ ሰዎች አብረው ሊኖሩ የሚችሉት? ከአንድ ሳይድ ብቻ ፍቅር የማይሆን ነገር ነው። ከሁለቱም ሳይድ ሲሆን የተሻለ ነው። እናትየዋ እንግዲህ እሷ ያሰበችው አልተሳካላትም። ሮዛ ታሪክ ሰርታለች። የቀለበቱ ፕሮግራም እናታችን እንዳለችው ይዘጋጅ ነው ያለችው።
ተዘጋጅቷል። ኦልሬዲ የቀለበቱ ፕሮግራም በኔታው የሆነ ነገር እንፈጥራለን በማለት እንግዲህ ያችም የማይወዳትን ወንድ ለማግባት ማኪ እንግዲህ ሽር በጉዷን ጨርሳለች። እሷን ሰላምን ለማናደድ ክችን ድረስ ሄዳ ልብሴን እስኪ ሰሪልኝ አላማረብኝም ወይ? በስተመጨረሻም ናታን የኔ ሆነ የራሴ አደረግኩት የደስታ ቀን ነው እንኳን ደስ አለሽ አትይኝም? እስኪ ያሳልፋቸዋል። ባልየው የእሷን ባል አሳልፋ ሰሰጣት እና ደስ ሲላት እንዴት ብሎ ነው ደስ ሊላት የሚችለው? ሁለቱ ሪል ይዋደዳሉ። የሚዋደዱ ፍቅረኛሞች ናቸው። እቺ ደግሞ በመሀል ሳትወደድ እንግዲህ ግዴታ እኔ ሚስት መሆን ያለብኝ ብላለች። ይሄ ደግሞ በእናትየዋ ግፊ ነው። በሰው ግፊ የሚሆን ነገር ምንም አይነት ጥቅም የሌለው ነገር ነው። ትርፉ ልብ ማቁሰል ነው የሚሆነው ማለት ነው። ጭራሽም ነው የማይፈልጋት ናታን ማለት ነው። የቀለበቱ ፕሮግራም ተደርጎ እንግዲህ እሷም ተዘጋጅታለች። ልጁ ግን ደስተኛ አልነበረም። እሷ እንግዲህ ስለምትወደው በጣም ደስ ብሏታል። ስለምታፈቅረው እሷ ደስ ብሏታል። ወንድ ልጅ ደግሞ ካልወደደ አልወደደም ነው። ወንድ ልጅ መውደድ አለበት የበለጠ ማለት ነው። ወንድ ልጅ ያልወደደውን ህይወት መግባት ወደ እሳት መግባት ነው ብዬ ነው የሚያስበው። ራስ እያወቁ የማይሆነውን ነገር እያዩ መግባት በገዛ እጃቸው ወደ ሲኦል መግባት ነው ብዬ ነው የማስበው። ከባድ ነው፣ የቁም ሲኦል ማለት ነው። ምክንያቱም ሰው ከማይወደው ሰው ጋር መኖር አስቸጋሪ እንደሆነ ነው እኔ የምረዳው፣ እንደኔ ማለት ነው። ያው ሁሉም የየራሱ አረዳድ ቢኖረውም ከባድ ነው። ከማይወዳችሁ ሰው ጋራ አይደለም እድሜ ልክ አንድ ቀን አብራችሁ መቆየት ይከብዳል ብዬ አስባለሁ። ይሄ እንግዲህ ትክክል አይደለም ያደረገችው እናትየዋ። እንዴት አስበው እንደሆነ ባላቅም አንተ ትዳሩን ገባበት እንጂ ጥሩ ይሆናል ነበረ ስትል የነበረው። ብቻ አንተ ይሄንን ህይወት ጀምረው። ጥሩ የማይሆንበት ምንም አይነት ምክንያት የለም። ጥሩ ይሆናል። አንተ ብቻ መጀመር ነው ያለብህ። ትወደዋለህ። እንደዛ ብሎ ነገር አለን። እንደዛ ብሎ ህይወት ይጀመራል? የማይሆን ነገር ነው። ጥሩ ስራ አልሰራችም። በጣም የማይሆን ስራ ነው የሰራችው። እህትየዋ ግን ታሪክ ሰርታለች። እንግዲህ የሆነ ስልክ ተደውሎላታል። ወይዘሪት ሙሽሪት ማለት ነው። እንኳን ደስ አለሽ እንጨፍር እያለች እያጨፋፈረች ብትቆይም እንኳን በስተመጨረሻ እንግዲህ የተደወለው ስልክ በጥብጧል ማለት ነው። በጥብጧታል። ደንግጣለች። የሚወዳትንና የሚያፈቅራትን ልጅ ደግሞ በጎን አልብሳ ኩላ የአበሻ ቀሚስ አልብሳ ነው ያስቀመጠችለትና ሰላምና ቀለበቱ ለሰላምና ለናታን ሆነ ማለት ነው። ማኪ ተብዬዋ ደግሞ እንግዲህ የሆነችው ነገር ምንድነው ካለት ተዋረደኝ ማለት ነው። ተዋርዳለች። የማይሆን ህይወት ነው የጀመረችው። መጀመሪያም እንግዲህ ነግራታለች። ወደማይሆን ህይወት ነው እየገባሽ ያለሽው፣ መልካም የጨለማ ህይወት ስትላት ነበረ። ሮዛ እንግዲህ ሰው ያልወደደውን ህይወት መግባት ትልቁ ትርፉ ይሄ ነው። ዋጋ ያስከፍላል። እንግዲህ ዋጋ ከፍላለች። ምንም ማድረግ አይቻልም። እናትየዋም አላማና እቅዷ እንግዲህ አልተሳካም። እንግዳ ጠርታ እንግዳ ስትጠብቅ ሙሽራ ተብዬዋ ያልሆነ ነገር ውስጥ ገብታለች። የእህትየዋ ስራ በጣም ደስ የሚል ስራ ነው። የሚወዳትንና የሚያፈቅራትን በጉጉት የሚጠብቃትን አሳምራ ኩላ አልብሳ እንግዲህ አስቀምጣ በስተመጨረሻም ለእሷ ተንበርክኮ ለሚወዳት ሴት ቀለበት እንዲያስር አድርጋለች። ይህ ከምንም በላይ በጣም ያስደስታል። በቃ ለወንድሞቻችን እንደዚች እንደ ሮዛ አይነት እህት መሆን አለብን ብዬ ነው እኔ እማምነው። ያው እናት አታክብሩ አይደለም፣ እናት መከበር አለባት። ግን የልጇን ፍላጎት ደግሞ መጠበቅ አለባት። የልጇን ሀሳብ የልጇን ስሜት መጋራት አለባት እንጂ ዝም ብላ ራሷ በፈለገችው መወሰን የለባትም። ልጇ የወደደውን ልትወድ ይገባል። ልጆቿ እንግዲህ ነግረዋታል። እንዴት ጊዜ ስለምን አሰጭንም? እሱ ህይወት ውስጥ ያለችዋ ሴት እያለች ሌላ ሴት ለምን እንዲያገባ ፈለግሽ ብላ
ብትነግራትም እናትየዋ ያው ልትሰማ አልቻለችም። በስተመጨረሻ ግን ያው የሆነው ነገር ከባድ ነው። ሁሌም ቢሆን ፍቅር ያሸንፋል። ከፍቅር ጋር ወደፊት መጓዝ እንጂ ፍቅር በሌለበት ምንም አይነት ነገር የሚሆነው ነገር የለም። የሚፋቀሩ ሰዎች በምንም ውስጥ ቢሆኑም ተመልሰው መገናኘታቸው አይቀርም ማለት ነው። አንድ ናቸው ዞሮ ዞሮ። ፍቅር የሆነ ገደብ ያለው አይደለም። ሰው ከማይወደው ሰው ጋር በጭራሽ መኖር የለበትም። ተጎጂ የሚሆነው ያ ሰው ነው። አንደኛ ያ ያልተፈቀረው ሰውዬም ከማያፈቅራት ሴት ጋር ሆኖ ዋጋ መክፈል የለበትም። በደስታ እንግዲህ ሰላም በታመመች ሰዓት እንኳን እናትየዋ ተነስተሽ ስራ ስሪ እንደዚህ አድርጊ ስትል እህትየዋ አሟታል ማረፍ አለባት፣ የእሷን ስራ እኔና ናታን እንሰራለን ዛሬ ምንድን ነው እንዲሰራልሽ የፈለግሽው ነበረ ሲሏት የነበረው። ዛሬ ናታን ቀለበት ይደረጋል፣ የቀለበት ቀን ነው። ስለዚህ ቤት ፏ ማለት አለበት። ልጁ እንግዲህ በጣም ነው የደነገጠው። ሳያስበው እኔ ከማልፈልጋት ሴት ጋር እንዴት የቀለበት ፕሮግራም እንዳረግ ታረጊያለሽ? እናቴ ለምን ቢላትም የኔን ትዕዛዝ መጠበቅ አለብን። እንደዚህ ብሎ ነገር አለ እንዴ? እንደዚህ ብሎ ነገር አለ? የማይሆን ነገር ነው። ለማንኛውም እንኳን ደስ አላችሁ። ፍቅር ያሸንፋል እንዳልነው ፍቅር አሸንፎ ሁለት የሚዋደዱ ሰዎች ተገናኝተዋል። ቀጣዩን ክፍል ወደ እናንተ እዤ የምንመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ድራማው እንግዲህ አስተማሪ ድራማ ነው። እንደተመለከትኩት በጣም ገርሞኛል ማለት ነው። ያልተጠበቀ ነገር ነው የሆነው።